ሰበር ዜና ሰሜን ኮሪያ ተኮሰች፣ ኪም ጆንግ ኡን ገቡበት። ኪም ከኢራን ጎን ተሰልፈው እስራኤል ላይ የሚሳኤል ጥቃት ፈጽመዋል። ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ከባድ ማስጠንቀቂያ ተሰጥቷቸዋል። ትራምፕና የኢራኑ ጦርነት ቢወጥራቸውም ሌሊቱን ወደ 4 ኪሎ ደውለው አብይን እንዳስጠነቀቁ ከዋይት ሀውስ የወጣ መረጃ አጋልጧል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡና የተመራረጡ ሰበር መረጃዎችን ይዘናል። ከመካከለኛው ምስራቅ እስከ አፍሪካ ቀንድ፣ ከቴሄራን እስከ ቴል አቪቭ፣ ከአዲስ አበባ እስከ አስመራ የተሰሙ ሰበር ዜናዎችን ይዘናል። ዋና ዋናዎቹን በማስቀደም እንጀምር። በዓለማችን አስፈሪው ኒውክሌር የታጠቀችው ሰሜን ኮሪያ ተኮሰች። ሲጠበቁ የነበሩት ኪም ጆንግ ኡን ወደ እስራኤል እንደተኮሱ የምዕራባውያን ሚዲያዎች በስፋት የዘገቡት ሲሆን ጥቃቱ ዓለምን ወደ ሶስተኛው ዓለም ጦርነት ሊከታት እንደሚችል ተፈርቷል። በሌላ በኩል በርካታ የጦር መርከቦች በሚሳኤል ተመተው መንደዳቸው ሲሰማ፣ ትራምፕ በበኩላቸው ኢራንን በአንድ ቀን እናጠፋታለን ሲሉ ዝተዋል። የመካከለኛው ምስራቅ አሁናዊ ሁኔታ በዝርዝር እናስቃኛቸዋለን። የአሜሪካ መንግስት ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ሰጠ። ሌሊቱን የትራምፕ መንግስት ለ4 ኪሎ አርፈህ ተቀመጥ የሚል ማስጠንቀቂያ መስጠቱ ተሰምቷል። አንድ ከፍተኛ የዋሽንግተን ባለስልጣን ከጠቅላይ ሚኒስትሩ ጋር በስልክ የተወያዩ ሲሆን በዚህ ውይይት አብይ ደስተኛ ያልሆኑበት ጉዳይ መነሳቱን የአሜሪካ ዜና ምንጮች ዘግበዋል። ጉዳዩን በዝርዝር ታዳምጡታላችሁ። ሻዕቢያ 12 የሚጠጉ የሱዳን ታጣቂዎችን በኤርትራ እያሰለጠነ መሆኑ ታወቀ። ጀነራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህን ጉዳዮች በስፋት እንመለከታለን። ቪዲዮውን ላይክ እያደረጋችሁ በመጀመር አብራችሁን ቆዩ። ጀነራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። ሱዳን ከግብፅ ኤርትራና ኢትዮጵያ ጋር የሚዋሰንና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ለሚካሄደው ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎች ያሳያሉ። ምስራቃዊ ሱዳን ከኤርትራ ኢትዮጵያና ግብፅ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ነው። በተጨማሪም አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉ በርካታ ስደተኞችን የሚያስተናግድ እንደሆነም ይነገራል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑና ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆኑ ይችላሉ ሲል ዘሱዳን ታይምስ ታዛቢዎችና ፖለቲከኛ ተንታኞችን አነጋግሮ ይዞት በወጣው ሰፊ ዘገባ አስነብበዋል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄዎች የስልጠናና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዝሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኗን ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝ ጠቅሶ እንዳሰፈረው በሱዳን እየተካሄደ ባለው እርስ በርስ ጦርነት ሳቢያ የተለያዩ ፍላጎቶች ያሏቸው ታጣቂ ቡድኖች መበራከትና በጎሳዎች መካከል ያለው ጥልቅ የስልጣንና የሀብት ፉክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን የእርስ በርስ ጦርነት እጇን እንድታስረዝም እድል ፈጥሮላታል ብለዋል። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗል ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን ለቀጠናዊ የኃይል ፍልሚያዎችና የውክልና ጦርነት ምቹ ሜዳ እየሆነ መጥቷል ብለዋል። በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ኤስኤፍን ደግፈው የሚዋጉና በኤርትራ ስልጠናና ትጥቅ ያገኙ እንደሆነ የተነገረላቸው ሁሉም ታጣቂ ቡድኖች የተፈጠሩት የሱዳን የእርስ በርስ ጦርነት ከጀመረ በኋላ መሆኑን ሱዳን ታይምስ አያይዞ ዘግበዋል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከልም የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች፣ የፍትህና ልማት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ ባሰፈረው ዘገባ ተመላክቷል። ይህ በኤርትራ የሚሰለጥኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅት አሜሪካ በትላንትናው ዕለት የሱዳን ሙስሊም ወንድማማቾች ወይም ሙስሊም ብራዘርሁድ ቡድንን በአሸባሪነት መፈረጇ የሚታወስ ሲሆን በኤርትራ ይደገፋሉ ከተባሉት አብዛኞቹ ታጣቂ ቡድኖች በሽብርተኝነት ከተፈረጀው የሙስሊም ወንድማማቾች ቡድን ጋር ጥብቅ ቁርኝነት እንዳላቸው ይነገራል። በዓለማችን አስፈሪው ኒውክሌር የታጠቀችው ሰሜን ኮሪያ ተኮሰች። ሲጠበቁ የነበሩት ኪም ጆንግ ኡን ወደ እስራኤል እንደተኮሱ የምዕራባውያን ሚዲያዎች በስፋት የዘገቡ ሲሆን ጥቃቱ ዓለምን ወደ ሶስተኛው ዓለም ጦርነት ሊከታት እንደሚችል ተፈርቷል። በሌላ በኩል በርካታ የጦር መርከቦች በሚሳኤል ተመተው መንደዳቸው ሲሰማ፣
ትራምፕ በበኩላቸው ኢራንን በአንድ ቀን እናጠፋታለን ሲሉ ዝተዋል። ጄሩሳሌም ፖስት ትናንት ምሽት ባወጣው ዘገባ ኢራን የሰሜን ኮሪያ መሳሪያዎችን በመጠቀም ጥቃት መፈጸሟን ዘግቧል። ይህ ኢራን የሰሜን ኮሪያ ሚሳኤሎችን ተጠቅማ የፈጸመችው ጥቃት ኪም ወደ ጦርነቱ በቀጥታ እየተሳተፉ መሆኑን አመላካች ሆኗል። እስራኤል በዚህ የሰሜን ኮሪያ ድርጊት ቁጣ ማሰማቷ የተገለጸ ሲሆን ሩሲያና ሰሜን ኮሪያ ግን ኢራንን ደግፈው ቆመዋል። ይህ የሰሜን ኮሪያ ድርጊት በእስራኤልና ኮሪያ መካከል ያለውን ጠላትነት አባብሶታል። በወታደራዊ ዝግጁነታቸው ዓለምን በስጋትና በአድናቆት የሚገዙት ሰሜን ኮሪያና እስራኤል በ2026 የኃይል ሚዛን ፍጹም የተለያየ ገጽታ ይዘው ቀርበዋል። ሰሜን ኮሪያ በቆዳ ስፋቷ 122540 ካሬ ኪሎ ሜትር በመሸፈን የ22072 ካሬ ኪሎ ሜትር ስፋት ካላት እስራኤል በ5 እጥፍ በላይ ግዙፍ ስትሆን በህዝብ ቁጥር ረገድም የ26.6 ሚሊዮን ህዝብ ባለቤት በመሆን የ10.3 ሚሊዮን ህዝብ ካላት እስራኤል እጅግ ትበልጣለች። ወታደራዊ ቁጥሮችን ስንመለከትም ሰሜን ኮሪያ የ1.28 ሚሊዮን ቋሚ ሰራዊት በማሰለፍ የሰው ኃይል ጋሻ የገነባች ሲሆን እስራኤል በአንጻሩ በ170 ሺህ ቋሚ ወታደሮች ብትወሰንም በቴክኖሎጂ ጥራትና በሰለጠነ የሰው ኃይል ረገድ ወደር የማይገኝላት ሆናለች። የሰሜን ኮሪያ የምድር ጦር ከ4300 በላይ ታንኮችና በ10 ሺዎች የሚቆጠሩ መድፎችን በማንቀሳቀስ የቁጥር የበላይነት ሲያሳይ፣ እስራኤል ደግሞ በዓለም አንደኛ ደረጃ የተሰጣቸውን የሜርካቫ ታንኮችና የኤፍ-35 ስውር ተዋጊ ጄቶችን በመታጠቅ የአየር ላይ የበላይነቱን ሙሉ በሙሉ ተቆጣጥራለች። በስትራቴጂካዊ ኒውክሌር አቅም ረገድ ሰሜን ኮሪያ በይፋዊ ሙከራዎቿ ዓለምን ስታስፈራራ፣ እስራኤል ደግሞ በይፋ ባታምንም ጥልቅና ሚስጥራዊ በሆነ መንገድ የኒውክሌር ባለቤት መሆኗ ይታመናል። በኢኮኖሚው ዘርፍ እስራኤል በዓመት ከ35 ቢሊዮን ዶላር በላይ ለወታደራዊ በጀት በመመደብ የዓለምን ዘመናዊ የጦር መሳሪያዎች ስትታጠቅ፣ ሰሜን ኮሪያ ደግሞ ምንም እንኳን ኢኮኖሚዋ በማዕቀብ ቢዳከምም ያለውን ሀብት በሙሉ ለጦር ግንባታ በመዋል ራሷን የኒውክሌር ኃይል ለማድረግ በቅታለች። በአጠቃላይ ሰሜን ኮሪያ በብዛትና በግዝፈት፣ እስራኤል ደግሞ በጥራትና በረቀቀ ቴክኖሎጂ የሚታወቁ የወቅቱ አስፈሪ ወታደራዊ ኃይሎች መሆናቸው ተረጋግጧል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ያላትን ወታደራዊ የበላይነት በተመለከተ ጠንከር ያለ ማስጠንቀቂያ አዘል መግለጫ ሰጥተዋል። ፕሬዚዳንቱ ኢራን በአሁኑ ወቅት ራሷን የመከላከል አቅሟ እጅግ ደካማ መሆኑን ገልጸዋል። እንደ ትራምፕ ገለጻ ከሆነ ኢራን በአሁኑ ወቅት የባህርም ሆነ የአየር ኃይል የላትም። በተጨማሪም አገሪቱ ምንም አይነት ጸረ አውሮፕላን መከላከያ ስርዓት ወይም አንቲ ኤርክራፍት አፓራተስና ራዳር እንደሌላት ገልጸው የአገሪቱ መሪዎች በቦታቸው ላይ እንደማይገኙ ተናግረዋል። ከዚህ የባሰ እርምጃ ልንወስድ እንችላለን ያሉት ትራምፕ አሜሪካ በወሰነችው በሰዓታት ውስጥ አልፎ ተርፎም በአንድ ሰዓት ውስጥ ኢራን ሙሉ በሙሉ ልትጠፋ እንደምትችል አስታውቀዋል። አክለውም እርምጃው ቢወሰድ ኢራን ዳግም ተመልሳ ሀገር ሆና ልትገነባ የማትችልበት ደረጃ ላይ እንደምትደርስ በዛቻ መልክ ገልጸዋል። ይህ ንግግር በወቅታዊ የመካከለኛው ምስራቅ ውጥረት ላይ ተጨማሪ ዘይት የሚያርከፈክፍ ሲሆን የአሜሪካን ወታደራዊ ዝግጁነት ለዓለም ለማሳየት የታለመ መሆኑ ተመላክቷል። በሌላ በኩል በመካከለኛው ምስራቅ ያለው የጦርነት ሰዓት አሁንም በተለያዩ አቅጣጫዎች እየተቀጣጠለ ይገኛል። የሜሄር የዜና ወኪል እንደዘገበው ከኢራን መዲና ቴሄራን በስተደቡብ ምዕራብ 27 ኪሎ ሜትር ርቀት ላይ በምትገኘው ራባት ካሪም በተባለችው የኢንዱስትሪዋ ከተማ ላይ የአሜሪካና የእስራኤል ጥምር ጥቃት ተፈጽሟል። የከተማዋ ምክትል አስተዳዳሪ ይህንን ጥቃት አስመልክተው በሰጡት ማብራሪያ ከተመቱት ኢላማዎች መካከል አንዱ የተተወና ባዶ የሆነ መጋዘን መሆኑን አረጋግጠዋል። ይህን ጥቃት ቀጠናው ምን ያህል በከፍተኛ የጸጥታ ውጥረት ውስጥ እንዳለ በድጋሚ ያሳየ ተደርጎ ተወስዷል። በሌላ በኩል በእስራኤልና በሊባኖስ መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በሊባኖስ ዋና ከተማ ቤይሩት እምብርት ራምሌት አልባይዳ በተባለው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ሰው አልባ አውሮፕላን ወይም ድሮን መመታቱ የሁኔታውን አሳሳቢነት አጉልቶታል። ሰዎች የተመታውን መኪና ከበው በነበረበት ወቅት ሁለተኛ ተከታታይ ጥቃት መፈጸሙ ደግሞ አደጋውን ይበልጥ አሰቃቂ አድርጎታል። በአካባቢው በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ምስኪን ሰዎች በመኪኖቻቸውና በድንኳኖቻቸው ውስጥ እያደሩ ይገኛሉ። የእስራኤል ጥቃት በዚህ ብቻ አላበቃም። የቤይሩት ደቡባዊ የከተማ ዳርቻዎች በከባድ የቦምብ ድብደባ ሲናወጡ አምሽተዋል። ከዚህ በተጨማሪ በደቡብና በምስራቅ ሊባኖስ ተመሳሳይ ጥቃቶች የተፈጸሙ ሲሆን የሟቾች ቁጥርን በፍጥነት እያሻቀበ ይገኛል። ከእነዚህ ተከታታይና ከባድ ጥቃቶች መረዳት እንደሚቻለው አንድ ግልጽ እውነት ቢኖር ይህ ግጭት ወደማይቀለበስ አዲስና አስፈሪ ምዕራፍ መግባቱን ነው። የአሜሪካ መንግስት ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ሰጠ። ሌሊቱን የትራምፕ መንግስት ለ4 ኪሎ አርፈ ተቀመጥ የሚል ማስጠንቀቂያ መስጠቱ ተሰምቷል። አንድ ከፍተኛ የዋሽንግተን ባለስልጣን ከጠቅላይ ሚኒስትሩ ጋር በስልክ የተወያዩ ሲሆን በዚህ ውይይት አብይ ደስተኛ ያልሆኑበት ጉዳይ መነሳቱን የአሜሪካ ዜና ምንጮች ዘግበዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር እጅግ ወሳኝ የተባለ የስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤቱ ይፋ አድርጓል።
የመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒጎት ዛሬ ባወጡት አጭር ነገር ግን ጥልቅ መልእክት ባዘለ መግለጫ የሁለቱ ሀገራት መሪዎች በቀጠናዊ የጸጥታ ጉዳዮች ላይ ሰፊ ምክክር ማድረጋቸውን አብራርተዋል። በዚህ መሰረት የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ በቀጠናዊ መረጋጋት፣ በጸረ ሽብርተኝነት ትብብር፣ በኢኮኖሚያዊ ብልጽግና እንዲሁም በአፍሪካ ቀንድ የረጅም ጊዜ የጸጥታ መሰረት በመገንባት ዙሪያ ያላቸውን የጋራ ቁርጠኝነት አረጋግጠዋል። የፖለቲካ ተንታኞች እንደሚሉት ይህ የአሜሪካ የውጭ ጉዳይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር የስልክ ንግግር በአፍሪካ ቀንድ እጅግ ውስብስብና ውጥረት በነገሰበት የሽግግር ወቅት ላይ የተደረገ በመሆኑ ቀላል የሚባል የዲፕሎማሲያዊ ለውጥ አይደለም። ማርኮ ሩቢዮና የአሜሪካ መንግስት ቀጠናዊ መረጋጋትና የጸረ ሽብርተኝነት ትብብር የሚሉ ቁልፍ ቃላት ሲጠቀሙ ኢትዮጵያ በቀጠናው ያላትን ተተኪ የሌለው የጸጥታ ምሰሶነት እውቅና መስጠታቸውን በግልጽ ያሳያል ይላሉ። በተለይ በሶማሊያ ያለው የአልሸባብ ስጋትና የቀይ ባህር የደህንነት አደጋ እያሻቀበ ባለበት በዚህ ወቅት ዋሽንግተን አዲስ አበባን ከጎኗ ማሰለፍ እንደምትፈልግ ጠቋሚ ነው። ይሁን እንጂ ከዚህ አጭር መግለጫ ጀርባ ያለው አንድምታ ሌላ ጥልቅ መልእክትም ይዟል። አሜሪካ ቀጠናዊ መረጋጋት ስትል ኢትዮጵያ ከጎረቤት ሀገራት ጋር በተለይም ከሶማሊያ ጋር በሶማሌላንድ የመግባቢያ ስምምነት ምክንያት የተፈጠረውን ውጥረት እንዲሁም ከኤርትራ ጋር ያለውን የሻከረ ግንኙነት በዲፕሎማሲያዊ መንገድ እንድትፈታና ወደ ከፋ ግጭት እንዳታመራ ማሳሰቧን ያመለክታል ሲሉም አስተያየታቸውን ሰጥተዋል። በተጨማሪም የኢኮኖሚና ብልጽግና ጉዳይ መነሳቱ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም IMF እና ከዓለም ባንክ ጋር ለምታደርገው የኢኮኖሚ ማሻሻያ ድጋፍ እንዲሁም ወደፊት የአጓ የንግድ ዕድልን መልሳ ለማግኘት አሜሪካ በሩን ክፍት ልታደርግ እንደምትችል የሚጠቁም ነው ሲሉ እይታቸውን የሚያጋሩ ተንታኞቹ፣ ነገር ግን ይህ የኢኮኖሚ ትብብር በቀጥታ ከሀገር ውስጥ ሰላምና ከቀጠናዊ መረጋጋት ጋር የተቆራኘ መሆኑን የዋሽንግተን ዲፕሎማቶች በተዘዋዋሪ እያስገነዘቡ ይገኛሉም ሲሉ ጠቁመዋል። ይህ የዋሽንግተንና የ4 ኪሎ ከፍተኛ ባለስልጣናት ንግግር አሜሪካ ኢትዮጵያን አሁንም እንደ ዋነኛ የስትራቴጂክ አጋር እንደምትመለከታት የሚያሳይ ቢሆንም ይህ አጋርነት ግን ጦርነቶችን በማስወገድና ውስጣዊ ብሎም ቀጠናዊ ሰላምን በማረጋገጥ ላይ የተመሰረተ መሆኑን በሚገባ ያስረዳል ሲሉ ታዛቢዎች ለዛሀበሻ ተናግረዋል።